ልብ በሉ እናንተ ምስክሮች ትሆናላችሁ። በንስሐ ባይመለሱ የህይወት ዋጋ ነው የሚከፍሉት። ይሄን ደግሞ ታዩታላችሁ በቅርብ ማለት ነው። ንስሐው ምንድን ነው? ንስሐውን ልጠይቃችሁ ለእናንተ ለወገኖች ለፕሮቴስታንት ንስሐ ምንድን ነው? ለነደምረው የኦርቶዶክስነታቸውን ትተው ወደ ፕሮቴስታንትነት መምጣት ነው ንስሐው። እዚህ ሚዲያ ላይ ወንጌል ሰባኪ ጀግና ለመባል የሚያስፈልግ ብቸኛው ነገር የኦርቶዶክስ እምነት ተከታዮችን ማብጠልጠል። ገድሉ ድርሳኑ ማርያም አታማልድ ምን ታመጣላችሁ ማርያም እኮ እንደዚህ ናት ብሎ ኦርቶዶክስን ታብጠለጥላለ እንትን ትላለ። አንተ ላይ ቪዲዮ ይሰራብካል። የሚሰራብክ ቪዲዮ ላይ ፕሮቴስታንቱ ገብቶ ታዲያ ውሸቱን የተናገረው ብሎ ይከራከርልሃል። እንደ ጀግና እንደ ሰባኪ ትቆጠራለህ። አለቀ። ይሄ ነው ቀላል ነገር። ልዩ ማውራቱን እንኳን ተው አንተ። የሱ እግሩ እንኳን ማጠባት ካልስ እንኳን ለማጠባት ተው ነው አንተ ንፍጣም ነው እና ተበረ ሹጣም አንተ ያለበት ቦታ ነው ቢያቁን እላይና ጋዝ ነበር የሚያከራፍፈው። አቃጥላለሁ በጋዝ አድርጌ እንትን እናቴ ተበረ ሹጣም ወራ ልብ በሉ እናንተ ምስክሮች ትሆናላችሁ። በንስሐ ባይመለሱ የህይወት ዋጋ ነው የሚከፍሉት። ይሄን ደግሞ ታዩታላችሁ በቅርብ ማለት ነው። ንስሐው ምንድን ነው? ንስሐውን ልጠይቃችሁ ለእናንተ ለወገኖች ለፕሮቴስታንት ንስሐ ምንድን ነው? ለነደምረው የኦርቶዶክስነታቸውን ትተው ወደ ፕሮቴስታንትነት መምጣት ነው ንስሐው? ወይስ እዛው ኦርቶዶክስ ሆነው ጴንጤን ስለተናገርን ጴንጤን ስላሳዘንን ጴንጤን ማይሆን ንግግር ስለተናገርን ይቅርታ አድርጉልን ማለት ነው ንስሐው? ምንድን ነው ንስሐው? እስቲ ስለዚህ ንስሐ ትነግሩኛላችሁ? ስለዚህ ንስሐ ትነግሩኛላችሁ? ምንድን ነው ንስሐ? ወደ ፕሮቴስታንትነት መመለሱ ነው ንስሐ? ምንድን ነው? ግልጽ አይደለም ንስሐ። እሺ የሚያዩትን ህልም እንኳን እያስተዋሉት አይደለም። እግዚአብሔር የሚያዩትን ህልም እያስተዋሉት አይደለም። ደምረውና ተመስገን እየሄዳችሁ ህልም ታስፈታላችሁ እንዴ? ቀለም ወርቅ ጋር ንገሩ። እንደዚህ አይነት ግንኙነት ካላችሁ የሚያዩትን ህልም ራሱ እየተረዱት አይደለም ማለት። ህልማችሁን ሁሉ አብራችሁ ተኝቶ እያየ ነው ሰውየው። ወይስ የምታዩትን ህልም ኢንስታግራም ላይ ፌስቡክ ላይ ምናምን ሼር እያደረጋችሁ ነው? እኔ ያላየሁት ካለ አብሮ ማየት ሁሉ ጀምሯል እኮ ህልም። ሰዎቹ በጣም ተራቋል። የቀለም ወርቅ አይን ከመከፈቱ የተነሳ አይኑ በጣም ቦርቀቅ ብሎ ከመከፈቱ የተነሳ ህልም ሁሉ አብሯችሁ እያየ ነው። ብራዘር ብቻቸውን ይተኙበት ሰዎቹ ተዋቸው። ደግሞ አንሶላቸው ውስጥ ገብተህ አብረህ ህልማቸውን ሼር ማድረግ ፈለግ። ኔትፍሊክስ እኮ አደረገው የሰውን ህልም። እሺ ቀጥሉ። ህልም ሳይናገራቸው ቀርቷቸው እንዳይመስላችሁ። የሚያዩትን ህልም እንኳን እያስተዋሉት አይደለም። ያ የክፉ ቀን እንዲደርስባቸው አልፈልግም። ጌታ ያሳየኝ እንዲሆንባቸው አልፈልግም። ጸልይ ያለው ወደ ሰራዊት ጌታ ወደ እግዚአብሔር ማለት ነው። ኦኬ የሆነ ቀን ግን እናንተ ምስክር ትሆናላችሁ። እኔ ስለጸለይኩ አገር ስለጸለይ አይደለም። እነሱ ባይመለሱ ግን የህይወት ዋጋ ነው የሚከፍሉት። ልብ በልና ስማኝ ብራሰር፣ አስቀምጠው ሪከርድ አድርገህ ይሄንን የሚለው እየተናገርኩ ነው። ልብ በሉ ልብ በሉ። ዋጋ ሲከፍሉ አሜዚንግ ነው። በህይወት ነው የሚከፍሉት። ዋው የህይወት ዋጋ ነው የሚከፍሉት። ነፍሳቸውን ነው የሚከፍሉት ማለት በሞት ሁሉ ነው የሚነሱት። ያው ቅዱስ የእግዚአብሔር ልጅ በሞት ነው የሚነሱት። ስለዚህ እኔ የምለው ስለ ንስሐው ልምጣበት። ንስሐውን የነፍስ አባታቸው ጋር ነው አንተ ጋር ነው ንስሐ መግባት ያለባቸው። ንስሐው ለቀለሙ ለደምረውና ለተመስገን ወደ ፕሮቴስታንት መመለስ ነው ንስሐ? ወይስ ፕሮቴስታንትን ስለተናገሩት ክፉ ንግግር ይቅርታ መጠየቅ ነው ንስሐው? የንስሐውን ነገር ብታስቀምጠልን ጥሩ ነው። ወይም ንስሐውን ጽፈ ብትሰጣቸው ጥሩ ነው። አንተ እንዳልከው ካልሆነ ያንተ አምላክ ራሱን ችሎ እኛ የምናውቀው አምላክ አይደለም። ያንተ አምላክ ራሱን የቻለ አንተው ራስህ ጋግረህ ጠፍጥፈህ የሰራከው ይመስለኛል። የሰራዊት አምላክ የምትለው መጽሐፍ ቅዱስ ውስጥ ያለ እግዚአብሔር ከሆነ ከአንተ ጋር ቦድኖ ሰው የሚቀጠቅጥ ሰው የሚገል አይደለም። የምህረቱ ባለጠግነት ለሁላችንም የሚተርፍ ነው። አለቀ።
አለቀ። እና ወደ ዮናስ ሙሉነህ ልመለስ። ዮናስ ሙሉነህ በተነሳው በተፈሳው በተገሳው ነገር ሁሉ ላይ ሀሳብ ልስጥ እንደምትል የታወቀ ነው። አንድ 10 ዓመት ምናምን ሆኗል አይ ቲንክ እዚህ ሶሻል ሚዲያ ላይ እና አሁን ላይ አይ ቲንክ አልቋል። እንትን መደመጥ ጊዜ ያለቀ ነው። አንተን የሚያዳምጡ ሰዎች እንዳንተ የከሰሩ እንዳንተ 3-4 ሃይማኖት የዞሩ የሃይማኖት አዙሪት ያለባቸው እንዳንተ ከፖለቲካ ስፖንዳ ወደ ፖለቲካ ስፖንዳ በስሜታዊነትና በግብታዊነት ከዛ ወደዛ ሲጋጩ የነበሩት ከአማራነት ወደ ኦሮሞነት ከኦሮሞነት ወደ ትግሬነት ከትግሬነት ወደ እንትነት በቃ ሲላተሙ የነበሩ የብሔሩ ሁሉ ፖለቲካ ያልቀራቸው ያሉት ካሉት ሃይማኖቶች አንኳሩን ሃይማኖት የተከተሉ እግዚአብሔርን በካዱበት ማግስት ኢየሱስ የእግዚአብሔር ልጅ አይደለም ብለው ሰለምን ባሉ ማግስት ከእንደገና ወደ ኦርቶዶክስ የሚመለሱ ኦርቶዶክስ ነን ብለው ኦርቶዶክስ የሚለውን ራሱ አረፍተ ነገር ሳይጨርሱ ወደ ፕሮቴስታንትነት የሚከለሱ አሁን ላይ መጨረሻ አቋምህ እንትን ይመስለኛል። የፕሮቴስታንት ማህበረሰብ ልክ እንደ ሆላንድ ላም ለመታለብ በጣም ብዙ የሚሰጥ እንደሆነ ተሰምቶካል። እሷም አሰልጣኝ የሆነችው ሐሰተኛይቱ ነብይ ሀገር ጥላ የፈረጠጠችው ቸርች እንደ የከፈተችውን ሱቅ እምለውን መጋዘኗን ቆልፋ ምእመኗን በትና ምእመን እንኳን አይደለም በቃ ዝም ብሎ እየሄደ ጥንቆላ የሚሰማውን ተከታይ በትና የተሰደደችው እዛም ደግሞ የለመደችው ፊልዷ ስለሆነ ጥቂት ያዳራሽ ተከራይታ እንዳንተ ያሉ ሰዎችን በጌታ አድኛለሁ እያለች ሽቀላዋን ከእንደገና የሞተባትን ያገልግሎት የሞተባትን የሽቀላ መንገድ ቆፍራ ከመቃብር ለማውጣት የምትሞክረዋን ሴትዮ ቃል እንደገባችልህ ሰምቻለሁ። ተፍ ትላለህ፣ ኦርቶዶክስን ታብጠለጥላለህ፣ ሌላውን ሃይማኖት ትዘልፋለህ። ከዛ ዘለፍ ታደርግና በፕሮቴስታንቱ ህዝብ ተቀባይነት ስታገኝ እንደኔ ትንሽዬ መጋዘን ከፍተክ ይህንን ህዝብ ታንጫጫዋለህ። ከዛ ከዚህ ህዝብ አስራትና መባ እያልክ እኔ በምኖርበት መንገድ አንተም ትኖራለህ የሚል ቃል እንደገባችልህ ሰምቻለሁ። እና ነገ ከነገ ወዲያ ለዚህ ነው ቪዲዮ ላይ ሰምታችሁታል። ሐዋርያ ሆናለሁ ይላል ዮኒ ማኛ፣ ነብይ ሆናለሁ ይላል። አንዱን ምረጥ እንጂ ወይ ነብዩን ወይ ሐዋርያው። ሐዋርያው ነብይም እንዴት መሆን ይቻላል? ሰው እንዴት እንደዛ ይችላል? ወይ ሐዋርያ ትሆናለህ ወይ ነብይ ትሆናለህ። ይሄ መንጋ ማህበረሰብ መምጣቱ አይቀርም አንተም ጋር አልጠራጠርም። እኔ አሁን ብከፍት የቆሰሉ ሰዎች ይመጣሉ። በሐዋርያና በነብይ የቆሰሉ ሰዎች አትሊስት ይመጣሉ። የአቡና ንግግር የሚመቻቸው ሰዎች አዳራሽ ይሞላሉ። እኔ ልንገርህ፣ እኔ ብጀምር ወንጌል ገደል ይግባ እኮ ያለው ከልቡ ነው፣ ተናዶ አይደለም። ወንጌል ገደል ይግባ ባይሆን የአመለካከቱ የህይወት አቋሙ ባይሆን ወንጌል በዚህን ያክል ደረጃ ሲቀለድ አንተ የምትቃወማቸው ሰዎች ሁሉ ሀብታም እየሆኑ ነው አለ። ለዮኒ ማኛ ወንጌል ማለት ሀብታም መሆኛ ማለት ነው። እንደ እዩ ጩፋ ቪኤት መንጃ ነው ለሱ። እንደ እዩ ጩፋ ሚሊዮነር መሆኛ ነው። እንደ ዮናታን አክሊሉ አሜሪካና ካናዳ ቤት መግዣው ነው ወንጌል ለሱ። ተረዳችሁ? በቃ ለዮኒ ማኛ የትኛውን የወንጌል ትምህርት ተምሮ ነው? የትኛውን የእግዚአብሔርን ቃል ቁጭ ብሎ አንብቦ? እዚህ ሚዲያ ላይ ወንጌል ሰባኪ ጀግና ለመባል የሚያስፈልግ ብቸኛው ነገር የኦርቶዶክስ እምነት ተከታዮችን ማብጠልጠል። ገድሉ ድርሳኑ ማርያም አታማልድም ምን ታመጣላችሁ ማርያም እኮ እንደዚህ ናት ብሎ ኦርቶዶክስን ታብጠለጥላለህ፣ እንትን ትላለህ። አንተ ላይ ቪዲዮ ይሰራብካል። የሚሰራብክ ቪዲዮ ላይ ፕሮቴስታንቱ ገብቶ ታዲያ ውሸቱን የተናገረው ብሎ ይከራከርልሃል። እንደ ጀግና እንደ ሰባኪ ትቆጠራለህ። አለቀ። ይሄ ነው ቀላል ነገር። አሁን ይሄንን እውነት ስናገር የኦርቶዶክስ ገድል እኮ እውነት ነው አለ አቡና፣ ኦርቶዶክስን እኮ ደገፈ አቡና ብሎ ደግሞ ይመጣል አንዳንድ ፖለቲካ ሰራተኛ። ኦርቶዶክስን ስለመደገፍ አይደለም። ወንጌል የኦርቶዶክስን ማብጠልጠል አይደለም። ራሱን ችሎ በቃ አይደለም። እና ዮኒ ማኛ እንደ ማማሰያ ሁሉም ድስት ውስጥ ገብቼ ካላማሰልኩ የሚል ሰው ነው። ላሽ በሉት። ስለ ኮንሰርቱ ጥቂት ነገር ልበል። ኮንሰርት ያው እንደምታውቁት የእግዚአብሔር አጀንዳ ሀሳብ አይደለም። የትኛውም ቦታ ላይ እግዚአብሔር ኮንሰርት አዘጋጅታችሁ በሙሉ ባንድ ህዝብ አዘልሉልኝ ብሎ አልጠራንም። ይልቁንም በአምልኮ መሰረታዊ ደረጃ
ይህንን እግዚአብሔር አምልኮ ብሎ እውነተኛ መስዋዕት እውነተኛ አምልኮ እግዚአብሔርን ደስ የሚያሰኝ ወላጅ የሌላቸው ልጆች መደገፍ እንደሆነ መበለቲቱን መርዳት እንደሆነ የወደቁትን ማንሳት እንደሆነ መጽሐፍ ቅዱስ በግልጽ ነው የሚናገረው። አለቀ። ኢየሱስ ክርስቶስ ተናገረ። አሁን እንደዚህ ስትሏቸው የሚጠቅሷት አንድ ጥቅሳለች። ይሁዳ የአልበስጥሮስ ሽቶ ቅባቱ ሲፈስ ለድሆች ቢሰጥ አለ። ስለዚህ ኢየሱስ መለሰለትና ለድሆች እኔ አሁን ከናንተ ጋር ነኝ፣ ድሆች ግን ሁሌ ከናንተ ጋር ይሁን አለ እና ልክ ለድሆች ይደገፉ ማለት ልክ ይሁዳን እንደመሆን የሚመስላቸው ሰዎች አይደለም። ይሁዳ ሞቲቭ ገንዘብ የመውደድ እንደሆነ ቢያስታውቅም ገንዘቡን ግን የራሱ ለማድረግ ነው። ለምን? ገንዘብ ያዥ ስለነበረ። በኢየሱስ ክርስቶስ ሐዋርያት መካከል ገንዘቡን የሚቆጣጠር የነበረው ኢየሱስ የሚያገኘውን በክርስቶስ የሚመጣውን የወንጌል አገልግሎት ገንዘብ የሚቆጣጠረው እሱ ስለሆነ አልበስጥሮስ ሽቶ ቢሸጥ የሚመጣው እሱ ጋር። ለዚህ ነው ዮሐንስ ሲናገር ይሁዳ ከሚሰጠው ገንዘብ ከወጪቱ ሰርቅ ነበር አለ። ከየትኛው ወጪት ነው የሚሰርቀው? እያገለገሉ ነው። አዎ የክርስቶስ ኢየሱስን ገንዘብ ያዥ ነበር። አገልግሎቱን የሚደግፉ ሴቶች ነበሩ አይደል? ኢየሱስን ይሰማል ወዳጆች? ይሰማል? ገንዘብ ያዥ ስለነበረ ለድሆች ቢሰጥ የሚለው ገንዘብ እሱ ጋር ስለሚሆን ሲሸጥ ከዛ ገንዘብ ለማጭበርበር ነው ይሁዳ ይሸጥ ምናምን ያለው። እኔ ለድሆች ሰጥ ስል እኔ ነኝ እንደምሰጥልህ ለድሃ ድሆችን እንርዳበት በሚሊዮን አውጥተህ ህዝብ አታስጨፍር። ህዝብን ቢጨፍረው ከዛ የጨፈረው መጨረሻ ማስታወሻ ዳንኤል አምደ ሚካኤል ኮንሰርት አድርጓል። ትዝ ይላችኋል። እንትን ዩቲዩብ ላይ ሄዳችሁ ተሰሙታላችሁ። አለቀ በቃ። ሽታው የለም፣ አድናቆቱ የለም። ማን ነው ዳዊት ጌታቸው አዘጋጅቷል? የለም። ሀዜብ አዘጋጅታለች? የለም። ከአይምሮ የሚረሳ ነው። አሁን 2 ቀን 3 ቀን ትፖስቷታላችሁ እቺን ቪዲዮ፣ እሷም ትረሳለች። ሌላ ደግሞ አጀንዳ ይመጣል እዚህ ሶሻል ሚዲያ ላይ። እውነቱ ግን እውነት ነው፣ ይቀጥላል። ገባ? አጀንዳ ያልቃ። የኮንሰርት አጀንዳ አንድ ሰሞን። ስለዚህ ለድሆች ይሰጥ የሚሉትን ልክ እንደ መጋቢ ታምራት ኃይሌ አይነት እውነተኛ አገልጋዮች ሲናገሩ ይሁዳም እንደዚህ ብሏል የምትሉ ሰዎች አትሳሳቱ። ምን አለ ኢየሱስ? ቀጥሉ ድሆች ሁልጊዜ ከእናንተ ጋር ናቸው፣ እኔ ግን ከእናንተ ጋር አይደለሁም ማለት። ለምን? ኢየሱስ ሊሞት እንደሆነ ያውቃል። ይህቺ ሴት ለሞቴ ነው እንደውም ያፈሰሰችው ሽቶን አለ። ምክንያቱም በአይሁድ ባህል መሰረት በ3ኛው ቀን ሰንበት ከመግባቱ በፊት የሞተውን ሬሳ በሽቶ ይቀቡታል። ሽቶ ይቀቡታል። ይሄ የአይሁድ ልማድ ነው፣ ይቀባል ሽቶ። ለዚህ ነው መጽሐፍ ቅዱስ ሽቶ ሊቀቡ ይሄዱ እያለ አይደል? ሴቶቹ ሽቶ እንዳይሁድ ልማድ ሊቀቡ ሲሄዱ መላእክትን የተንከባለለው ድንጋይ ላይ መላእክት ቆመው አዩ። የሰው ልጅ የሚመስሉ መላእክቶችን አዩ። ከዛ ደነገጡ። አትፍሩ፣ ኢየሱስ እንደተናገራችሁ ቀድሞ ወደ ገሊላ ሄዷል፣ ተሻግሯል፣ አትፍሩ፣ እንደተናገረው ነው ያለው ተፈጽሟል አሏቸው። ለምንድን ነው ሴቶቹ የሄዱት? ማን ያንከባልልናል ድንጋዩ ሲሉ የነበሩት ለምንድን ነው? ሽቶ ለመቀባት። ኢየሱስ 3ኛው ቀን ላይ ሲነሳ እንደማያገኙት ቀድሞ ያውቅ ነበር። ስለዚህ ምን አላቸው? ለሞቴ ያደረገችው ይህቺ ሴት አላቸው። ለሞት የሚቀባውን ሽቶ አሁን ቀብታኛለች አለ። ስለዚህ ከዚህ በኋላ አታገኙኝም ሲላቸው ከዛ በኋላ ለኢየሱስ ኢንቨስት አያደርጉ። ኢየሱስን የሚባርኩበት ኢየሱስን በአካል አግኝተው የሚሰጡበት ምንም አይነት መንገድ የለም። ኢየሱስ ሞትን አሸንፎ 40 ቀን ተገልጦላቸው ከዛ ከፍ እንደሚል ያውቅ፣ እንደማያገኙት ያውቅ፣ በአባቱ ቀኝ እንደሚቀመጥ ያውቃል። ከዛ ግን ምን አለ? ድሆች ሁልጊዜ ከእናንተ ጋር ናቸዋል። እርዷቸው ማለት እኮ ነው። ኢየሱስ ከሄደ 2000 ዓመት አልፏል። ቤተክርስቲያን ምን እየሰራች ነው? ዓለም ላይ ያሉ ቤተ እምነቶች ይሄ ክርስትናው ብቻ እስልምናው ምናምን አይደለም። ሁሉም ቤተ እምነት ተሰብስበው በአመት ላይ 2025 ላይ በፈረንጆቹ አቆጣጠር የተደረገ ጥናት እያንዳንዱ ሃይማኖት ከምዕመን 5.5 ሚሊዮን ትሪሊየን ዶላር ከምዕመኑ ይሰበስባል። የታለ 5 ትሪሊየን ዶላር ተሰብስቡ? ዓለም ላይ እንደ ሃይማኖት ሀብታም የለም፣ ግን ድሃ ሲረዱ ሲደግፉ አታዩ። በአመት ውስጥ 5 ትሪሊየን ገንዘብ በሃይማኖት ስም ከምዕመን ገንዘብ ይሰበሰባል። የታለ ገንዘቡ ስትሉ 1.9 ቢሊዮን ዶላር ብቻ ጣል ያደርጋሉ ሃይማኖቶች ጠቅላላ ተሰብስበው ማለት ነው ለእርዳታ። ሌላውን ግን የት እንደሚያስገቡት አይታወቅም። የት እንደሚያስገቡት ዓለም ላይ ሀብታም ተቋማት፣ ሀብታም ድርጅቶች እነ አፕል የሚመስሏችሁ
እና አይፎን ማለት ነው። አይፎንን የሚያመርተው አፕል የሚባለው ድርጅት፣ ሶኒ የሚባለው ድርጅት፣ ጉግል የሚመስላችሁ በጣም ሀብታም ድርጅት ጉግል ነው ምናምን የምትሉ ሰዎች ከ1 እስከ 10 ባለጸጋ ድርጅቶች እንደዚህ ናቸው። ኤለን መስክ አንደኛ ሀብታም ድርጅት ነው ምናምን የምትሉ ሰዎች ሀብታም ሃይማኖት ነው እዚህ ምድር ላይ በጣም ብዙ ገንዘብ የሚሰበስብ ከምእመን። አስራት ይላል ያንቃል አንገትህ፣ መባ ይላል ያንቃል አንገትህ። የምታውቀው ቄሱ ደሞዝ ይበቃኛል ሲል አትሰማም፣ ያማርራል ስትሰሙት። ለምን? የሚሰበሰበው ገንዘብ አይበቃም። ሂዱና ኦርቶዶክሱን ተመልከቱ፣ ሂዱና ፕሮቴስታንቱን ተመልከቱ። ግንባታቸው አያልቅ ሲገነቡ። ኢየሱስ እንደማይመጣ የሚያምነው ኤቲስት አይደለም። በዚህ ዘመን የሃይማኖት ሰባኪዎች ነው የማያምኑት። 10 ዓመት 20 ዓመት በትክክል ታክስ አይከፍሉም፣ የግብር ክፍያ የላቸውም። የትኛውም ቦታ ላይ ግብር አይከፍሉም። ገንዘቡን ዝም ብለው ነው የሚሰበስቡት። እና አሁን ላይ እግዚአብሔር ይስጠው የብልጽግና መንግስት ምን አደረገ መሰላችሁ? በካውንስሉ በኩል ብር ለሚሰበስቡት አገልጋዮች ሁሉ መሬት ሰጣቸው። ከዛ መሬቱ የማይሸጥ የማይለወጥ ነው። ስለዚህ ምን አላቸው? በፍጥነት ካልሰሩ ግን መሬቱን መልሶ እንደሚቀበላቸው ስለነገራቸው ምን አደረጉ? በፍጥነት ኢንቨስት ያደርጋሉ። ግብር ስለማይከፍሉ ሲሚንቶ ገዝተው፣ አሸዋ ገዝተው፣ ጠጠር ገዝተው የሰራተኛ የባለሙያ አውጥተው ግንብ እንዲገነቡ አደረጋቸው። ምክንያቱም ሲሚንቶ ሲገዙ የሲሚንቶ በግብር የመጣ ነው፣ ግብር ይከፍሉበታል። ጠጠር ሲገዙ ጠጠሩ በግብር የመጣ ነው፣ ግብር ይከፍሉበታል። አለበለዚያ እንዴት አድርጎ መንግስት ያስከፍላቸው? መንግስት ጥሩ ነገር በዚህ ዘመን እያደረገ ያለው ለነዚህ ሁሉ የግል ሱቆች ቸርች መሬት መስጠቱ ነው። ባለፈው ጠቅላይ ሚኒስተሩ በጣም ትልቅ መሬት ነው ለምእመናት ሁሉ ለአገልጋዮች ሁሉ የሰጠውት አለ። መንግስት መሬት እየሰጣችሁ ያለው ዝም ብሎ ይመስላችኋል? እንደው በቃ የሃይማኖት ነፃነት ስላገኛችሁ ፕሮቴስታንት ስለሆናችሁ ደስ ብሎት እየሰጣችሁ ያለ? በእጅ አዙር ግብርም እንድትከፍሉ፣ ሲሚንቶ በመግዛት ውስጥ ግብር እንድትከፍሉ፣ ጠጠር በመግዛት ውስጥ፣ ፌሮ በመግዛት ውስጥ፣ ብረታ ብረት በመግዛት ውስጥ ቢያንስ እናንተ የምትሰሩት ግንብ የምትሰሩት ቤት ውስጥ ቀን ሰራተኞች ተቀጥሮ ስራ እንዲሰሩ። ምክንያቱም ገንዘባችሁ እንደማታወጡ ስለሚያውቅ ማለት ነው። አራቡና ባሰሩክ ምን አይልም። ምን አድርግ ያስሩኛ? ሪያሊቲው ነው የምናገረው። መንግስት በጣም ብልጥ ነው። ደስ ይላል። በጣም ነው ደስ ያለኝ መንግስት መሬት ስለሰጣቸው። አንዳንዶች ደስ ብሏቸው ከዛስ መሬቱን ተቀበልን ብለው ከእንደገና የሚያንቁት ማንን ነው? ምእመኑን ጉሮሮን ይዘው ያንቁታል። ይሄንን ጉዳይ በደንብ መጣበታለሁ፣ ላይቭ እንገባበትና እንወያይበታለን። ኢየሱስ ይመጣል ይላሉ። ኢየሱስ ቢመጣ 10 ምናምን ፎቅ ትገነባለህ እንዴ? በትንሽዬ ድንኳን እያመለክ እሱን በመምሰል ትሰራ ነበር። የዚህ ዓለም ድሆችን ታስብ ነበር። ኢየሱስ አላበላችሁኝም አላጠጣችሁኝም የሚለው እሱ ስላልበላ ስላልጠጣ እንደሆነ እኮ መጽሐፍ ቅዱስ ላይ ነግሮሃል። ይሰማችኋል ወዳጆች? እኔ ቀይ ምልክት ሲያሰማኝ ነው ዝም ምለው። ደስ ይላል። እንኳን መሬት ሰጣችሁ፣ ደስተኛ ነኝ። ለነብይ ጥላውን ሰጠው፣ እሰይ እንኳን ሰጠው። ከዛስ ነብይ ጥላውን ገነባ። ስለዚህ የሆነ ቀን ሰራተኛ ስራ አገኘ። ደስ ይላል። አሁን ደግሞ ለማሙሻ ፋንታ ቄራ አካባቢ ተሰጥቶታል። ደስ አይልም? ከዛስ ማሙሻ ፋንታ ማንን ያንቃል? የምእመኑን ጉሮሮ ያንቃል። ጥላውን ማንን ያንቃል? የምእመኑን ጉሮሮ ያንቃል። ከኪስ አንጣ። ለጌታ ቤት ነው። የጌታ ቤት እኔ ነኝ ብራዘር። የሚገነባ ፎቅ የለውም ኢየሱስ። ለኔ ከሆነ እኔ ምንም ችግር የለውም። የእውነት ቃል አስተምር እንጂ እንትን ዛፍ ስር ቁጭ እላለሁ። ዛፍ ስር ቁጭ ብዬ እሰማሃለሁ። አትገንባ ከፈለክ እኔ ምን አገባ? አትገንባ። የሆነ የፈረሰ ትዳር እናቅና። የወድቁ ሰዎች እናንሳ። ሊሞት የደረሱ ረሃብተኞች እናንሳ። ቤተክርስቲያን ወንጌል የምትሰራው ከህዝቡ ገንዘብ እየተቀበለች፣ የህዝቡ ገንዘብ ግን ህዝቡን የሚደግፍ አይደለም። ለምሳሌ አንድ ነገር ልንገር፣ ሂድና ተመልከት። ትግራይ አካባቢ ላይ ባለፈው አዶናይ በለጣቸው 15 ሚሊዮን ብር መስጠት ከብዷቸው ነው ወይ? የኛዎቹ ነብይ ተብዮች፣ ሐዋርያንን ተብዮች፣ የኛዎቹ ሙሉ ወንጌሎች፣ ቃለ ሕይወቶች፣ መሰረተ ክርስቶሶች፣ ህይወት ብርሃኖች ለትግራይ ህዝብ ገንዘብ መስጠት ከብዷቸው ነው ወይ? የኛዋ የኦርቶዶክስ ቤተክርስቲያን ገንዘብ መስጠት ከብዷት ነው ወይ? አይደለም። ሃይማኖት የፈለከውን በረሃብ ትቸነከራለህ እንጂ አይራራልህም። ስለ ዘላለም ህይወት ይሰብኳል። ኢየሱስ ሰውን እንዴት እንደወደደ በቀራኒው መስቀል ላይ እንዴት ስለ ኃጢአተኞች በመራራት እንደተሰቀለ ይነግሯል። እነሱ ግን አይራሩልህ። በቃ ሃይማኖት ሪያሊቲ ይሄ ነው። የኛ ኢየሱስ እውነት ህይወት ያካፈለን ከሆነ ለሚቆልሉት ገንዘብ ከምትሰጡ አንድ ችግረኛ ህፃን ልጅ ብታስተምሩ የተሻለ ታገኛላችሁ።
የተሻለ ከእግዚአብሔር ዋጋ ታገኛላችሁ። አንዳንዴ ምጽዋት በመስጠት የማይገኝ የሚመስላቸው ሰዎች አሉ። አረ ይገኛል። ሂድና የእግዚአብሔርን ቃል ምዕራፍ 10 ላይ አንብቡ። ቆርኔሌዎስ የሚባል ሰው የእግዚአብሔር መልአክ በራእይ ታየው ይላል። ቆርኔሌዎስ በሚጸልይበት በ9 ሰዓት ላይ ከዛ እንደዚህ ያለው ጸሎትህና ምጽዋትህ በእግዚአብሔር ዘንድ ተሰማ። ታውቃላችሁ ጸሎት ፕላስ ምጽዋት እግዚአብሔር እንደሚያይ። ምጽዋት በመስጠት አይዳንም ምናምን በመስጠት ጸሎት ይሰማል። ለማን በመስጠት ነው ግን ጸሎት የሚሰማው? ለድሆች፣ ለምስኪኖች፣ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል መጽሐፍ ቅዱስ። ለድሃ የሚሰጥ ለማን? ለእግዚአብሔር ያበድራል። ቤተ ክርስቲያን የሀብታም መሰብሰቢያ ነው። ከሁለተኛ እስከ 5ኛ ተርታ ወይ ዘመድ ነው ወይ ባለ ሀብት ነው ወይ ቅምጥ ነው የሚቀመጥ። ስሙኝ፣ ወይ ሀብታም ነው ከ1 እስከ 4ኛ ወንበር ድረስ የሚቀመጥ፣ ወይ ሀብታም ነው ወይ በዘር ወይ በደም ቤተሰብ የሆነ ሰው ነው፣ ወይ ቅምጦች ነው የሚቀመጡት። ከ1 እስከ 4 ወንበር ቸርች ሂዱና ተመልከቱት። በጣም ጥቂት ቸርቾች ናቸው በመጣህበት ሰዓት ወንበር የምታገኘው። ወንበሩ ሁሉ የሚያዘው በዘመር ነው። ወንበር የሚሸጡ ሞዴሬተር ላይ ወንበር የሚሸጡ ድቁና ላይ የሚያገለግሉ አሸሮች እንዳሉ ታውቃላችሁ። ወንበር ይሸጣል፣ ይደዋወላሉ። ለእንግዳ ለነብይ ከሌ እንግዳ ነው የተያዘው ይሉሃል። ቦታው ለነብይ ከሌ እንግዳ ነው የተያዘው ይሉሃል። ግን እነሱ እየተደዋወሉ ቦታዋን በ100ም በ200ም በ500ም በ1000ም በ2000ም ይሸጣል። ሀብታም አንተ ለሊት ተሻልፈ ሀብታም ተኝቷል። ምክንያቱም ገንዘብ ይጭነቀው የሆነ አሸር አለ ወንበር ሚዝ 1000 2000 ብር የሚቀበል ይተኛሉ እነሱ። አንተ ተሰልፋል፣ ረሃብ እየቆላ ነው። እነሱ ግን ምን እያደረጉ ነው? ሰልፍ ላይ ናቸው፣ ተኝተዋል። አንተ በሰልፍ ብርድ እየመታ ነው፣ ሀብታም እያዛጋ ነው የሚነሳው። አንተ አሁንም ርቦሃል፣ ቆቀር ምናምን ትበላለህ። እዛ የተሰለፍክበት ቦታ ላይ ነብይ ከሌ መጥቶ ይጸልይልኛል የህይወቴ ቀንበር ይሰበራል ምናምን ትላለህ። ሜንታሊቲክ እግዚአብሔር ራስህን እንደማይሰማህ ታውቃለህ። እግዚአብሔር አይሰማኝም የሚል ትምህርት ሞልተውብካል። እኛ የተሻለንን የተቀባነን እኛን ቶሎ ይሰማናል፣ አንተን ግን አይሰማህም እያሉ ነው። መጽሐፍ ቅዱስ ግን እግዚአብሔር ሰማ፣ ችግረኛውን ሰማ ይላል መጽሐፍ ቅዱስ ሲናገር። ችግሮ ከሆነ ታመ ከሆነ የሚረዳ የሚሰማ አምላክ እንዳለ እንኳን አትረዳም። ሌሊት የምትሰለፈው እከሌ የሚባል የተቀባ ካንተ የበለጠ ለእግዚአብሔር ቅርብ የሆነ ሰው እንዳለ ስለምታስብ ነው ሌሊት ወጣ የምትሰለፈው። አለቀ፣ ሌላ ታሪክ የለውም። አዳራሽ ሙሉ የምትሰገሰገው እግዚአብሔርን ፍለጋ አይደለም። እከሌ ለእግዚአብሔር ቅርቡ ስለሆነ እሱ ሲናገረኝ እግዚአብሔር ተናገረኝ ነው። እጅክ ላይ የያዝከው መጽሐፍ ቅዱስን አታምነው። ቆቀርህን ትበላለህ። አንተ ሀብታም በደንብ የተሰራ ምግቡን ይበላል። አንተ አሁንም ሰልፍ ላይ ነህ፣ ቆቀርህን እየበላ ሰልፍ ላይ የሚመጡ ሰልፍ የሚያስተካክሉ ወጠምሻ ሰዎች እየገፉ ሰልፋችሁን ያዙ ምናምን ይልሃል። አንዳች የሆነ ነገር የሚታደሉ የሚመስለው ገብተህም እኮ አታርፍም። ኪስህን ያልቡታል እኮ ገብተህ ለአገልግሎቱ ስጡ፣ ለዘይቱ ክፈሉ። ዘይቱ ዛሬ የእግዚአብሔር ሰው ብዙ አይጸልይም። ዘይቱ ላይ ግን ሌሊቱን ሙሉ ጸልዩዋል ትባላለህ። 1500 እና 2000 ዘይት ትገዛለህ። አለቀ ነው ታሪክ። ከዛ ሀብታም በቃ ተመችቶት ልብስ ያማርጣል። ልብስ ማስገቢያ ውስጥ የትኛው ነው የሚሻለኝ፣ ፕሮፌት ፊት የትኛው ነው ትንቢት የሚያመጣልኝ ብሎ ልብስ ይመርጣል፣ ይለብሳል፣ ጫማ ያደርጋል፣ ሽቶውን ይነሰንሳል፣ እንደፈለገ ያደርጋል። የትኛውን መኪና ልንዳ ይላል። ዛሬ ለፕሮፌት ይሄንን ገንዘብ ሰጠዋለሁ ይላል፣ አስደስተዋለሁ፣ በቴሌቪዥኑም ላይ ያስተላልፈኛል፣ ስሜም ይነዛል፣ ይታወቃል። ለድሃ አይሰጥም ሀብታሙ፣ ወንበር አስይዟላ። አንተ ገብተህ ወንበር ሳታገኝ በፊት ሀብታሙ በጓሮ በር ገብቶ ወንበር ተሰጥቶት ይቀመጣል። ጸሎት ከጀመረ በኋላ አንዳንድ ጊዜ አምልኮ ሲጀመር ይገባል። ችግር የለባቸውም እነሱ። ሪያሊቲው ነው የምነግርህ፣ ሪያሊቲው ነው የምነግርህ። አንዳንድ ሰዎች ይሄን እውነት ስለማታውቁት አይደለም ከኔ በተቃራኒ የምትሆኑት። በቃ ውስጣችሁ ሐሰት ነው የተተከሉ። ሐሰተኛ ምእመኖች ናችሁ። ሐሰተኛ ምእመናን ናችሁ። ብዙ ሰው ወንጌል ስለማይሰራ በእኔ የሚናደድ ምናምን ይመስለው አይደለም። ወንጌል ብናገርም አይመችም። እኔ እናንተ ውስጥ ያለው መንፈስ የተለያየ ነው። ኢየሱስ ምናምን ብልም ብናገርም አልመችም። ምክንያቱም የእውነት መንፈስ የሌለበት ሰው እኔን መስማት አይችልም። እሺ ከዛ እንደዛ። ስለዚህ ዓለም ላይ በጣም ብዙ ገንዘብ የሚሰበስቡ ሰዎች በጣም ብዙ ብር የሚሰበስቡት
ትልልቅዬ ከ1 እስከ 10 ያሉ ባለ ሀብታም ካምፓኒዎች ሳይሆኑ ሃይማኖት ናቸው። ሃይማኖተኛ ታላቋ የምትባለው አሜሪካ በጣም ግዙፍ የምትባለው አሜሪካ በአመት 5.5 ትሪሊዮን ብር ነው ግብር አስከፍላ ህዝቧን አስጨንቃ ምናምን የምትቀበለው። አንድ ጽሁፍ አነብላችኋለሁ፣ የዚሁ የአሌክስ አብርሃም ጽሁፍ። ሌላ ጊዜ ፕሮግራም ሳዘጋጅ ኢንፎርሜሽኑን ከሱ ጽሁፍ ላይ ነው ያገኘሁት። ሙስሊሞችም እየገቡ አንዳንድ ሙስሊሞችም ይገዛሉ። ለምን የራስህን ኑሮ አትኖርም? የራሴን ኑሮ ነው እየኖርኩ ያለሁት። መተሽ አንቺ የኔ ኑሮ ላይ ነው ያለሽው እኮ። አሁን ለምሳሌ አንቺ የራስሽ ኑሮ የለሽም፣ የኔ ላይቭ ላይ ነው ያለሽው። እኔ የራሴ ስልክ በራሴ አካውንት በዩጩፍ አካውንት አልገባሁም፣ በዮናታን አካውንት አልገባሁም፣ በዳግማዊ ጥላውን በምትባል አዝማሪ አካውንት አልገባሁም። በራሴ ስልክ ነው የገባሁት። የራሴን ህይወት እየኖርኩ ነው። ይኸው እንደምታየው የራሴ ካፌ ውስጥ ነው ያለሁት። ሀሳቡ የራሴ ነው። ለሚመጣው ለዚህ ሀሳብ የፈለገውን ዋጋ ለመክፈል የተዘጋጀው ሰው ነኝ። የራሴን ህይወት ነው የምኖረው። አለቀ በቃ። የራስሽን ህይወት ኑሪ። የራስሽ ላይቭ ላይ መጣ የራስህን ህይወት ለምን አትኖርም? የጋራ ነው ህይወት፣ የጋራ ነው ህይወት። የከተማ አውቶቡስ የጋራ ነው የምትጠራው። ኢቭን የምትጠሩት ራይድ ራሱ እዛ አካባቢ ከተጠራው ሰው ራይዱ ባለ ራይዱ 2-3 ጥሪ ይመጣለታል። የትኛውን ብሄድ ይሻለኛል? የግል ህይወት የሚባል ነገር የለም ወዳጅ። በተለይ ክርስትና ውስጥ የግል ህይወት የለም እንዴ። እኛ ሁላችን በጅማት ውስጥ ተገጣጥመን ራስ ለሚሆነው ለክርስቶስ ተገጣጥመን አካል የምንሆን ብልቶች አይደለን እንዴ? ተገጣጥመን እንዴ። ስሚ አፍንጫ ብቻውን መኖር ይችላል እንዴ? የጋራ የሚባል ነው ህይወታችን። የግል ህይወት የለም። አሁን ይሄ የእንትኖች አመለካከት ነው፣ የአውሮፖቹና የአሜሪካዎቹ አመለካከት ነው። የግል ህይወትን ማይንድ ዩር ቢዝነስ ምናምን ይላሉ። ማይንድ ዩር ቢዝነስ ነው ህዝቡ እኮ የኔም ህዝብ ነው። ኢትዮጵያ እኮ ነው የኔ ህዝብ። የምትመዘብሩት ኤርትራ እኮ የኔ ህዝብ ነው እንዴ። የጋራ ነው ህዝባችን። እና ሃይማኖቶች እንደዛ ናቸው። ለምሳሌ ያሬድ ይባላል፣ ባለፈው ተናግሬያለሁ። ያሬድ ይባላል የሆሊ ቢት አዘጋጅ። እስካሁን ድረስ ያዘጋጀው ለዲያስፖሮች ነው ፕሮግራሙን ያዘጋጀው። እኚህ ዲያስፖሮች አትሊስት ኡበር ምናምን ይነዳል። ነዳጊ በሚያሳዩን ሳይበር ትራክ ኡበር ምናምን እንደሚነዱ እናውቃለን። እዛ አካባቢ ባሉ ሰዎች የአይን ምስክሮች፣ የቸርቾች አለንበት የሚሉት በእርግጥ ቸርች የለው የሚካፈልባት አልፎ አልፎ የሚሄድባት ቸርች አካባቢ ላይ ያሉ ሰዎች ስራው እሱ እንደሆነ ላስ ቬጋስ ውስጥ ነግረውናል። ይሄ ፐርሰናል ጉዳዩ ነው፣ መብቱ ነው። አትሊስት ገንዘብ ግን ያገኛል። ይሄ ሰው የተሻለ ገንዘብ ከብዙ ሰዎች ያገኛል። ያው ያገባትም ሴት ደግሞ ያገባትን ስለዛ ጉዳይ ነው ተብሏል። ያላት ሴት ናት ማለት ነው። ገንዘብ ያላት ሴት ነው ያገባው። አትሊስት እሱ ፕሮግራሙን ማዘጋጀት ይችላል። ሌላውን ተውት። ማዘጋጀት የማይችሉ ደግሞ ሰዎች አሉ። ያው እኔ ኮንሰርት ባለፈው እንዳልኳችሁ ከኮንሰርት ይሻላል ኮሰረት ብዬ ማምሰው ነው። ምንም አይጠቅም። ተሰብስበ ላብ ያለ ባህል እንጂ የሚከበር እግዚአብሔር የለም በአንተ ዝላይ። ምክንያቱም አልጋ ላይ እንደዘለልከው ነው የምትዘለው። እዛም ላይ አልጋ ላይ ዘለህ ከዛ መሬት ላይ ብትዘል እግዚአብሔር አይከብርም። ህይወት የሌለው አምልኮ የሌለው ኢትዮጵያ በዚህ ሰዓት ላይ ስንት ጦርነት እያስተናከደች ነው። አረ ስንት ግጭት አለ። የእርስ በርስ ግጭት አለብን፣ ረሃብ አለብን። ሰሜኑ በጦርነት ተጎድቷል። ብዙ የምታጽናናው ህዝብ አለ። ያንተ ገንዘብ ላብ አንተን የከተማውን ሰው ከሚያስደስ አንዳንድ ሰው ለእግዚአብሔር ምን አለ ለስሜትክ ነው የምትሰበሰበው። ለእግዚአብሔር ብለክ ነው እንደሄድከው ለስሜት ብለን ነው የምትሰበሰበው። መዝሙር ብላችሁ የምትሄዱ ለጌታ ብለን ነው የምትሉ ሰዎች ራሳችሁን ሸውዱ። መዝለል ስለምትወድ በሙሉ ባንድና በጣም በተስተካከለ የሳውንድ ሲስተም መዝለል ስሜትክን ስለሚያረካው ያንተ ስሜት በሰሜን አካባቢ በረሃብ ከሚጎዳው ሰው ስሜት ስለሚበልጥ ከረሃብ ስሜት ስለሚበልጥብህ ነው ያንተ የፈንጠዝያ ስሜት እንጂ የምለው ነገር እውነት ስላልሆነ አይደል። ለእግዚአብሔር ነው ምን ይለኛል? የትኛው እግዚአብሔር ነው እንደዛ ዘለልልኝ አለ? የትኛው መጽሐፍ ቅዱስ ላይ ነው ዘለልልኝ አለ? ሐዋርያት ውስጥ አንድ ቦታ ጠቀሱልኝ። እኔ አንድ ቦታ ልጥቀስላችሁ። ገላትያን መጽሐፍ ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ ሁለተኛው ሐዋርያዊ ጉዞን አድርጎ ሲንቀሳቀስ ሲመለስ
በከንቱ ደክሜ እንዳይሆን ራሴን ዋነኛ መስለው ለሚታዩት በኢየሩሳሌም ላሉት ለቤተ ክርስቲያን አባቶች ወይም ለቤተ ክርስቲያን መሪዎች ራሴን ላሳይ ሄድኩ አለ ጳውሎስ። በከንቱ ደክሜ እንዳይሆን ከ18 ዓመት በኋላ ነው አይገስ ወደ ኢየሩሳሌም ሲመለስ አሕዛብን ስለሆነ የሚያገለግለው ማለት ነው። አንተ ነው የሚለው ምን አይነት ማይም ነህ አንተ? ምን አይነት ደደብ ማይም ነህ አንተ? የነቢያቶችን ስም የምታጠፋው አንተ ማን ነህና ነው አንተ? አንተ ምን አይነት ልክስክስ ምን አይነት ማይም ነህ? ዝም ብለህ በኢየሱስ ስም አንተ ላይ የሚሰራው እርኩስ መንፈስ በኢየሱስ ክርስቶስ ስም አንተ የነቢያትን አንተ እግር ጠባ አንተ አፈር ያስበላክና አንተ ምን አይነት ማይም ነህ? ምን አይነት ጭንቅላት ነው ያዝከው አንተ? የዶሮ ጭንቅላት ነው እንደ ያዝከው ማይም መጨረሻ ማይም ልክስክስ ነው። ጌታ አንተን የስራ ስጥ አንተ የነብይ እዩ እግዚአብሔር ምስክሬ ነው። ለእግር ካልሲ ለማጠብ ራሱ አትሆንም አንተ አይደለም ከእዩ ነብይ እዩ ማውራቱን እንኳን ተው አንተ የሱ እግሩ እንኳን ማጠባት ካልሲ እንኳን ለማጠብ አትሆንም አንተ ንፍጣም ነህ እና ተበላ ሹጣም አንተ ያለበት ቦታ ነው ቢያቁን እላይና ጋዝ ነበር የሚያከራፍፈው። አቃጥላለሁ በጋዝ አድርጌ እናቴ ተበላ ሹጣም